ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ጤናማ ክብደትን ለማስተካከል የሚረዳንን የጁስ አይነት ወይ ደግሞ የጁስ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኩ። አሁን ወደ አሰራራችን። ጁሳችንን ለመስራት የሚያስፈልገን ግብአት በዋናነት እንደዚህ የምትመለከቱት ቺያ ሲድ ነው። እንግዲህ ቺያ ሲድ በተለያየ ቀደም ብዬ በዳቦ ላይ በፓንኬክ ላይ በተለያዩ ነገሮች እንዲሁም በጁስ ላይ አሰራሩን ይዤላችሁ ብቅ ብያለሁ። የዛሬው ግን በተለየ መንገድ ክብደትን ለመቀነስ የሚረዳን የጁስ አይነት ማለት ነው። 2 የሾርባ ማንኪያ ቺያ ሲድ እንጠቀማለን። ከዛ በመቀጠል የሚያስፈልገንን ያህል ውሃ እንጠቀማለን ማለት ነው። ውሃ እንጨምራለን። ከዛ ቺያ ሲዱን እናማስልና ለአንድ ለ15 ለ20 እንዲሁም ለ30 ደቂቃ ቁጭ እናደርግና እናሳርፈዋለን። ምን ቺያ ሲዱንና ውሃውን ማለት ነው። ቺያ ሲድና ውሃውን በምናሳርፈው ጊዜ ቺያ ሲዱ ልክ እንደ ተልባ ዝልግልግ የማለት አብሮ እርስ በርሱ የመያያዝ ነገር ያመጣል ማለት ነው። ከዛ በሚያመጣበት ጊዜ እንደምታዩት ከላይ የተወሰነው ዝቅጥ ብሏል፣ ብዙ ደግሞ ወደ ታች ትኝት ብሏል። ከዛ ምን እናደርገዋለን? በማንኪያ ይዘን አንድ ላይ እናዋህደዋለን ማለት ነው። በደንብ እንደዚህ ይዘን ካዋህድን በኋላ እኔ ለአንድ ለ20 ደቂቃ ነው እንደዚህ ያሳረፍኩትኝ። ለ30 ደቂቃም ለምንፈልገው ደቂቃ ማስቀመጥ እንችላለን። ምንም ነገር አይሆንም። በቃ እንዲያውም ጥሩ ተዘጋጅቶ ነው የሚቆይልን ማለት ነው። ከዛ ይሁት እንደምትመለከቱት እርስ በራሱ በደንብ ተያይዟል። እንደዚሁም ልክ እንደ ተልባ ስንዘፈዝፈው ተዘፍዝፎ ማታ ጠዋት ስንጠጣው እንደሚሆነው እንደ ጄሊ ነገር እንደዛ ነገር አዘጋጅቷል ማለት ነው። እዚህ ጋር የምትመለከቱት አንድ አፕል እንደዚህም ደግሞ ስፒናች ነው የተጠቀምኩትኝ። አፕሉ ግሪን አፕል ቢኖረን ሞር የተሻለ ነው፣ ጥሩ ነው ማለት ነው። ግን እኔ ላሁን ያለኝ እንደዚህ አይነቱ አፕል ስለሆነ ይሄን ተጠቅሜ ያለሁኝ። እናንተ ግን ግሪን አፕሉን ካገኛችሁ ግሪን አፕሉን ብትጠቀሙ የበለጠ የተሻለ ነው ማለት ነው። ከዛ አፕላችንን እንጨምራለን። አንድ አፕሉ ማለት ነው። ምንም ነገር ሳንልጠው እንዲሁ አጥበን ቆራርጠን ፍሬውን ብቻ አውጥተን በእንደዚህ መልክ ወደ ቺያ ሲዳችን ወደ አዘጋጀነው ላይ እንጨምራለን። ከዛ በመቀጠል እዚህ ጋር ደግሞ ስፒናቻችንን እንጨምራለን ማለት ነው። ስፒናች ካለን አለን። ስፒናች ማታገኙ ከሆነ በጎመን መተካት ትችላላችሁ። ብትፈልጉም በቆስጣ ተክታችሁ መፍጨት ትችላላችሁ ማለት ነው። በጎመን ውስጥም እንዲሁም በስፒናች እንዲሁም በቆስጣ ውስጥ የተለያዩትን አይረኖችን የምናገኝበት እንዲሁም ደግሞ ቫይታሚንም የምናገኝበት አይነት ነው ማለት ነው። ከዛ እነዚህን ከጨምር በኋላ እዚህ ጋር ብሉ አጊቭ ይሄ የማር ዘር ሲሆን እንደ ማር አይደለም፣ ግን ከሬስ ላይ የሚገኝ እንደ ማር አይነት የሚጣፍጥ ትንሽ ጎምዘዝ የሚል የማር አይነት የሚመስል ነው፣ ግን ማር አይደለም። በጣም ምርጥ ነው። ካገኛችሁ ይሄን ባታገኙ ደግሞ ማር መጠቀም ትችላላችሁ። አይ ካላችሁም ደግሞ ባዶውን አለማድረግ ትችላላችሁ ማለት ነው። ከዛ አንድ ላይ ይዘን ጁሳችን እንጨምቃለን ማለት ነው። በደንብ ይዘን በሚፈጭልን ጁስ መፍጫችን ላይ ባለን መፍጫ ሊኖረን በቻለው ነገር በሱ ይዘን በደንብ ስሙዚ እስኪሆን ድረስ በደንብ እንፈጨዋለን። ስንፈጨው በጣም ባይልምም ችግር የለውም። በውስጡ ሸርከት ያለው እንኳን ቢያጋጥመን እንደ ፋይበር ይሆንልናል። ሞር የበለጠ ምግብ እንደበላን እንዲሰማን ያደርግልናል ማለት ነው። እንግዲህ ይህንን ጁስ የበለጠ ክብደትን ለማስተካከል ለምትፈልጉ ሰዎች በጣም የሚረባችሁ የሚጠቅማችሁ የጁስ አይነት ማለት ነው። ቁርስ መብላት አያስፈልጋችሁም። እራሱ እንደ ቁርስ በሆዳችሁ ውስጥ ቁጭ ብሎ ሊያገለግል የሚችል ሊጠቅማችሁ የሚችል ማለት ነው። ምክንያቱም አንዳንድ ጊዜ ምግብ በልተን እንኳን ወዲያው ምግብ መብላት ፍላጎታችን ይጨምርብናል። እንደዚህ ያለውን አይነት ግን ጁስ በምንጠቀምበት ጊዜ ጠጥተነው ለረጅም ሰዓታቶች ምግብ እንኳን ሳያሰኘን ወይ ደግሞ የምግብ ፍላጎታችን ሳይጨምርብን ለመቆየት የሚያስችለን የጁስ አይነት ማለት ነው። እና ይህንን ክብደታችሁን ለማስተካከል የምትፈልጉ ሰዎች ተጠቀሙት። በጣም ትወዱታላችሁ። ሰርታችሁ ደግሞ ሞክሩት። ከዛ ተጠቅማችሁበት ደግሞ ያያችሁበትን ውጤት ካለ ኮመንት መስጫ ላይ ጻፉልኝ ብዬ እላለሁኝ። ይኸው ጁሳችንን እንደምታዩት በዚህ መልክ ፈጭተን ጨርሰናል። ከፋይበር ጋር ማለት ነው። ፋይበር በአፕሉ ላይ ያለው ልጣጩ ባለመላጣችን አብሮ ስንፈጨው በጣም ስሙዝ የሆነ አይፈጭልንም፣ ግን ሸርከት ብሎ ውስጡ እናገኘዋለን። ያ ምን ይሆናል?
እንደ ፋይበር ያገለግለናል ወይ ደግሞ እንደ ፋይበር ይጠቅመናል ማለት ነው። እንግዲህ እንደ ሆዳችን ውስጥ እንዳይርበን ልክ ምግብ እንደበላን ሆነን እንድንቆይ የሚረዳን የጁስ አይነት ማለት ነው። በቀላሉ ክብደትን ለማስተካከል የሚረዳን የጁስ አይነት አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬ እላችኋለሁ። ልዩ ነው፣ ትወዱታላችሁ። በጣም ወፈር ያለ ጁስ ነው። የበለጠ ስፒናቹ አሸንፎታል። አረንጓዴ ግሪን ጁስ ሆኗል። ሉክ ላይክ እንደ ግሪን ጁስ ብላችሁ አስቡት። አሁን አፕሉን በግሪን አፕል ብንተካው የበለጠ ግሪን ነው የሚሆነው። ግሪን አፕል ብለን ስንል በውስጡ በአይረን በቫይታሚን ኬ በተለያዩ በብዙ ቫይታሚኖች በአፕል ላይ ደግሞ ፕሮቲን እንደዚሁም የተለያየ ቫይታሚኖች የምናገኝበት ነው። ለዛ ነው ክብደታችንን ለማስተካከል የሚረዳን የጁስ አይነት ሆኖ የምናገኘው ማለት ነው። ቺያ ሲድም ደግሞ ስንል በፋይበር የበለጸገ እንዲሁም በቫይታሚን የበለጸገ ነው። ሰርታችሁ ክብደታችሁን አስተካክሉ፣ በዚህ ሞክሩት ብዬ እላችኋለሁ። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሆኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ ቤተሰቦች በሙሉ ከልቤ እያመሰገንኳችሁ ይኸው ስትሯችንን አድርገን ብንፈልግ በማንኪያ አድርገን እንግዲህ መጠጣት ማለት ነው። ከፈለግን ማለት ነው ከፈለግን ቺያ ሲድ ከላም ነስነስ ማድረግ እንችላለን። እንዲሁ ባዶውን ብንፈልግ ማለት ነው እንደ ምግብ ማለት ነው። ምንም አይነት ቁርስ ሳንበላ ምሳም ሳንበላ ሊያቆየን የሚችል የጁስ አይነት ነው ማለት ነው። ክብደቴን ለማስተካከል ስፈልግ የምጠቀመው የጁስ አይነት የጁስ አሰራር ነው ማለት ነው። ብዙ ጊዜ ሰውነታችን ጨመረብን ትንሽ ኪሎአችን ጌን አደረገ ወይ ደግሞ ጨመረ ብለን ስንል በእንደዚህ መልክ የተለያዩ ምግቦችን እንኳን ፍላጎት እንዳይኖረን አድርጎ የሚያቆየን ጥግብ አድርጎን ለብዙ ሰዓት የሚያቆየን የጁስ አይነት ነው። በድጋሚ እየደገምኩ ምላችሁ ክብደታችሁን ለማስተካከል የተቸገራችሁ ወይ ደግሞ ያላችሁ ሰዎች ካላችሁ ይሄን ጁስ ሰርታችሁ ተጠቀሙበት ላችሁ ኮመንት መስጫ ላይ ጻፉልኝ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ በሰላም